እኔ ኖርማሊ ሃይሚም እኔም እናውቃለን። ሃይሚም ታውቃለች ውስጡ ልክ አይደለም፣ አይምሮ ልክ አይደለም። ስለዚህ ይህ ልጅ ትቶ መሄድም ከባድ ነው። እኔ ቢያባረኝም ቢደበድበኝም ለካ አልሄድም ብያቸዋለሁ። ሃይሚ እንኳን ብትሄድ እኔ መሄድ አልፈልግም ነበር። ግን እዚህ ጋር የሃይሚ ኬስ ህመም በቃ ልክ ውስጧ ልክ የእሷ አይምሮ ልክ ካልሆነ እሷ በሆነ ባልሆነው እኔ ቪዲዮ ላይ ፊንት ስትበላ አይታችኋል ሁላችሁ። ከዛ ውጭ ያለውን ህመማን ማን አየ? ማንም አላየ ማለት። ስለዚህ ደህና ስላልሆነች ነው። አሁን አልሐምዱሊላህ ይሁን። አረ ደህና ነኝ እግዚአብሔር ይመስገን። አረ ከዚህ በኋላም ደህና ነው። ጀመር ከዚህ በኋላ ምንም አይነት ነገር ውስጥ እንድትገቢም አልፈልግም እና በእርግጠኝነትም ጫና የሚያደርግብሽን ነገር እንዲፈጠር አልፈልግም። በዩ ዙሪያም ልናወራ የቻልነው ቡቡንም ለሱም ሰላም ሲባል ነው ይሄን ነገር በቃ እሷ ማውራት አለብን ብለን የመጣ ነው እና እንግዲህ ትመጣለች። አይ እውነት ለመናገር የተደረገው ነገር ልክ ነው ብዬ አላምንም። አለ አይደለ? ይከብዳል። ልክ ነውም አይደለም፣ ልክም አይደለም። መታ ልጄም ብላ እናመቻቻለን እንጂ ህይወት በዚህ መንገድ ስሚ፣ እየመጣሽ የማየት መብት አለሽ። እኔ ልጅሽ ነች፣ አልከለክልሽም። ልጅሽን ማየት ትችላለሽ። ሲቀጥል ደግሞ ይኸውልሽ፣ ስሚ፣ ሲቀጥል ደግሞ ልጅሽን አሁን አታወዛግቢኝ በእግዚአብሔር። መጀመሪያ ስሚ፣ ተረጂ። ለአንቺ ጠላቻ የለኝም፣ አንቺ ላይ ምንም አይነት ጠላቻ የለብኝም። ታውቂያለሽ። ምናልባት እኔ እና እሷን እንድንመላለስ የሚያደርጉን እንጂ አሁን እሷ አትመላለሽ። ልጅሽን ትወጃታለሽ። የተሻለ ኑሮም ይሁን ከአባቷ ጋር እንደፈለገችው ና በሁሉም ነገር ታግዛ ታድጋለች። ስጫት ልጅሽን ስትፈልጊ አዲስ አበባ ድረስ መምጣት አይጠበቅብሽም። እኔና ሀይሚ ይዘናት በመኪና ይዘናት መተን እዚህ ልችል ታገኛለሽ። በፈለግሽበት ሰዓት ይዘን ተሳየኝ። ስቀጥል ደግሞ ለምንድን ይሄ ነገር የሚሆነው? ስሚ፣ እኔ ራሴ ታዩ እሱን እኔ ራሴ እያመጣሁ ሳይሻለሁ ወይ ከፈለግሽ ቤትሽ ነው መተሽ ማየት ትችያለሽ። እሺ፣ ከህይወታችን ውጭ በቃ ከህይወታችን ውጭ። እኔ አንቺን አይፈልግም። በግልጽ እኔ ልንገርሽ፣ በቃ ብሩኬ አንቺን አይፈልግም። እንደምታወዛግቢው አንድ ሀሳብ እንደ ለምናት ማለት ነው። አልፈልግም ብለሽ እኮ ትተሹ ነበር። አሁን ደግሞ የእሱ ፍላጎትና የእሱ እንትን ወደ ስለሆነ ተገድጃለሁ። ይኸውላችሁ አላልኳችሁም? እዩ የምትፈልገው አንድ ስህተት ነው። አንድ ስህተት ገባችሁ? አንድ ስህተት። ስለዚህ ምንድነው ምን አለች መሰላችሁ? አንቺ አልፈልግህም ብለሽዋል። በቃ ተይልኝ፣ ለኔ ተይልኝ፣ እኔ ላግባው፣ እኔ ልኑር፣ እኔ ለቀፈው፣ እኔ አብሬው ልተኛ እያለች ነው። አያችሁ? እኛ እኮ የምንፈራው ሃይሚዬ ይሄን ነው። ሃይሚ እኮ መንገድ ከፍተሽ አትስጭ ለዚች ልጅ መንገድ ከፍተሽ አትስጭ። እንዴው ምን አርጌ የኔን ልብ ልስጥሽ? እንዴ ሃይሚዬ እቺ ልጅ ተንኮል አስባ ነው የመጣሽው። ልጅቱን አትቀበይ በጭራሽ። ምክንያቱም ምንድን ነው ያለችው? አንቺ ብሩኬን አትፈልጊውም፣ ለኔ ተይልኝ፣ እኔ ወደዋለሁ፣ አፈቅረዋለሁ፣ የልጅ አባቴ ነው፣ ከአንድ ላይ ሁነን ልጅቱን እናሳድጋለን አለች። ይሄው እኛም የምንፈራው ይህን ነው። ገባሽ? አትቀበይ ብለን የምንቃወምሽ ይህን ነው። ምክንያቱም እዩ በጀርባዋ ብዙ ተንኮል አለ፣ በጣም ብዙ ሴራ አለ፣ በጣም ብዙ ስራ አለ። ስለዚህ ሃይሚ ላላህ ብለሽ የዋሃቱኝ፣ የኔ የዋሃቱኝ። በልጅ አመካይቶ ይበላል አንጉቶ ይላል ያገሬ ሰው። እሷ በልጅ አመካይታ ልትነጥቅሽ የመጣሹ ብሩኬን ነው። በልጅቱ አመካይታ ልትነጥቅሽ የመጣሹ ባልሽን የለፋሽበትን ትዳርሽን ነው። ስንት ዋጋ የከፈልሽበት ትዳርሽን ነው ልትነጥቅሽ የመጣሹ። ስለዚህ እሺ ብለሽ እንትን አትበይ። ልጅቱን ከፈለገች በትክክል ሁለተኛ ትመርመር። ተመርምራ ትክክል ካመነበት እኛ እንረዳታለን። ልጅቱን ማሳደግ ትችላለሽ። ብሩኬ በፈለገበት ሰዓት ልጅቱን ሂዶ የማየት መብት አለው። ማንም አይከለክለውም። ከዛ ውጭ ግን ቦታ ከሰጠሻት፣ እድል ከሰጠሻት፣ ምን ካልሻት እሷ የምትፈልገው ሁለታችሁን ማለያየት ነው። አለቀ ደቀቀ። ሁለታችሁን አለያይታ ብሩኬን የራሷ ማረግ ነው ፍላጎቷ። ሃይሚ እሷ ያንቺን ትዳር፣ ያንቺን ላይፍ፣ ያንቺን ነገር ትቀናበታለች።
ትቀናበታለች። ለዛ ነው አሁን ምን አለችሽ? ተይልኝ አለች። ተይልኝ አልፈልግም ብለሽዋል። እኔ ብሩኬን እፈልገዋለሁ ተይልን አለች። አየሽ እኛም የምንቃወመው ይህን ነው። ብሩኬን ልትቀማሽ ነው የመጣሽው። ትዳርሽን ላይፍሽን ልታጨልምብሽ ነው የመጣሽው። መንገድ አትስጫት የምንልሽ ለዚህ ነው። መንገድ ከሰጠሻት ደግሞ ዋጋ እንድትከፊ ነው የምታረግሽ። ስለዚህ ሃይሚ ፕሊስ መንገድ አትስጫት፣ መንገድ አትስጫት በአላህ። ምክንያቱም እየተደረገ ያለው ነገር እኛ ገብቶናል። እሷ እያረገችው ያለ ነገር ገብቶናል። እየሆነ ያለ ነገር ገብቶናል። እየተደረገ ያለ ነገር ገብቶናል። እሷ የምትፈልገው ብሩኬን መውሰድ ነው። ትልቁ ዓላማዋና ኢላማዋ ብሩኬን ወስዳ ያንቺ ህይወት እንዲጨልም፣ አንቺ እንድታለቅሽ፣ አንቺ ዋጋ እንድትከፊ፣ አንቺና ብሩኬ ተለያይታችሁ ያንቺን ህይወት ነው እሷ የምትፈልገው ሃይሚዬ፣ ያንቺን ህይወት። ስለዚህ አንቺ ለምንድን ነው የዋህ የምትሆኙ? አንቺ ለምንድን ነው ዋጋ የምትከፊው? አንቺ ዋጋ ከፍለሽ ባቀናሽው ትዳር ማንም መጥቶ አይነግድብሽ። በአላህ ማንም መጥቶ አይነግድብሽ። አትፍቀጅላቸው፣ አትፍቀጅላቸው። ምክንያቱም እየተደረገ ያለው ነገር አንቺ እየፈቀድሽ እነሱን የልብ እየሰጠሻቸው ነው። አሁን እሷ ምንድን ነው ያለሽው? አልፈልገውም ብለሻል፣ ጥለሽልኝ ሂጂ። ብሩኬን እኔ እፈልገዋለሁ፣ አንቺ አትፈልጊውም። ያንቺ ህይወት የሚገባው ለኔ ነው እንጂ ላንቺ አይደለም ነው ያለችሽ አፍ ለአፍ። ስለዚህ አንቺ ለምንድነው ቦታ እየሰጠሻት ያለው? አንቺ ለምንድነው ማረግ እየሰጠሻት ያለው? አንቺ ለምንድነው እንትን እያልሻት ያለው? ጀስት በቃ እዩ ሰው እንዲወዳት ሰው ጠልቷታል። እዩን ልንወዳት አንችልም። እዩን በጣም ነው የምንጠላት። ለምንድነው የምንጠላት? አንቺን ህይወትሽን ልታጨልም ስለመጣሽ እኛ ደግሞ እንጠላታለን። መብታችን ነው። እዩን በጣም ነው የምንጠላት፣ በጣም ነው የምንጸይፋት። በሰው ትዳር በሰው እንትን ላይፍ ገብታ እንትን እያለሽ ለማበላሸት እየጣረች ስለሆነ ልንወዳት አንችልም። ይህ መብታችን ነው። ምክንያቱም እዩ ባንቺ ላይ እየሰራችሁ ያለ ተንኮል እኛ ስለምናቅ፣ እዩ ባንቺ ላይ እያደረገች ያለው ነገር እኛ ስለምናቅ። ስለዚህ ሃይሚ በአላህ ቦታ አትስጫት። እቺ ልጅ እሺ ካልሽ በጣም ብዙ ህይወትሽን ልታጨልመው ነው ተነስታ ያለው። ያንቺን ህይወት ለማጨለም ነው ተነስታ ያለችው። ያንቺን ህይወት ያንቺን ላይፍ ለመቀማት ነው እየሮጠች ያለችው። ያንቺን ነገር ለማጨለም እየሮጠች አንቺ ለምን ቦታ እንደምትሰጫት እኔ ግራ ይገባኛል። አንቺ ለምንድነው ቦታ እየሰጠሻት ያለው? ለሷ ለምንድነው በዚህ ደረጃ እየተቆረቆርሽላት ያለው? ለምንድነው በዚህ ደረጃ እንትን እያልሻት ያለው? ኢማጂን ቦታ እየሰጠሻት ነው ያለው። ቦታ እንትን ማለት እሷ ሰው ቦታ እንዲሰጫት እየሰራሽ ነው ያለሽው። ስለዚህ እኛ ሃይሚን ልንወዳት አንችልም። እሷ እዩ ልንወዳት አንችልም። ያጀማ እዩን እኔ ይቅርታ አድርጉልኝ፣ በጣም ነው የምጠላት፣ በጣም ነው የምጸየፋት። ምክንያቱም የምታረገው ነገር ስለሚያናድደኝ ያንቺን ህይወት ልታበላሽ መታ። ግን አንቺ ምንድነው እያርግሻለሁ? ቦታ እየሰጠሻት ሰው እንትን እንዲላት ኢማጂን ሰው ቦታ እንዲሰጣት እያረግሽ ነው ያለችው። ስለዚህ ሃይሚ በአላህ ታናድጂ። ባንቺ ላይ እየተደረገ ያለው ነገር ስለምናቅ ነው እኛ እየተከራከርንልሽ ያለው። ባንቺ ላይ እየተደረገ ያለው ነገር መልካም ስላልሆነ ነው ሁሉ ሰው ኦዲየንስ የቆመልሽ አይደለ? ስለዚህ እዩን የልብ አትስጫት በአላህ ሃይሚ። የልብ እየሰጠሻት ነው ያለው። አሁን አንቺ የልብ በቃ እሷ እንድትኮራብን እያረግሽ ነው ያለው። ስለዚህ እኛ ይሄን ነገር አንደግፍም። ይቅርታ አንደግፍም። እዩን ልንወዳት አንችልም። በጣም ነው የምንጠላት። ለምን? በሰው ህይወት ገብታ የሰውን ህይወት እያበላሸሽ ስለሆነ እንጠላታለን። መብታችን ነው።
እየተደረገ ያለው ነገር ስለምናቅ ስለዚህ ሃይሚ አታሳፍሪም በቃ ለሷ ልትሰግጅላት አንፈልግም እሷ አሁን የልብ የሚሰማት ለምንድን ነው ምንም አታመጣም ከጄ ገብቷል ብሩኬም ቢሆን እሷም ቢሆን አምነውኛል ብላኮ ነው እየተጎረረች ያለችው በዚህ ደረጃ የልብ እየተሰማት ያለው ለምንድን ነው እሺ ልጅቷን አሳድጋታለሁ እንደዚህ ያልሻለው ካልሻትማ እሷ እመኚ ከዚህ በኋላ ብዙ ነገር ታረጋለች ስለዚህ እኛ እሷን እዩን በጣም ነው የምንጠላት በምንድነው የሰው ትዳር የሰው ህይወት እያጨለመች ስለሆነ ልንወዳት አንችልም ስለዚህ ሃይሚዬ ልጅቱን ልትቀበይም አንፈልግም በጭራሽ እንዳትቀበይ በቃ ምርመራው ይደረግ አዲስ አበባ በደንብ ይሁን በፌደራል ተመርምራ ምን ብላ ከዛ በኋላ ኦኬ እውነት ብሩኬ የብሩኬ ከሆነ እኛ ገንዘብ እንልክላታለን ለእዩ ልጇ ማሳደግ ትችላለች ከዛ ውጭ ግን እየተደረገ ያለው ነገር እኔ ተቃዋሚ ነኝ ይቅርታ አድርጉልኝ ልቀበል አልችልም ምክንያቱም ነገ ወዲያ ምንድነው የምትለው ልጄን ሰርቃ ወስዳብኝ ብላ ሃይሚን ዋጋ ልታስከፍላት የመጣች ልጅ ናት እዩ ማለት አላማዋ ይሄ ነው ልጄን ካለ ፍላጎቴ ወስዳብኝ ብላ ሃይሚን ልትከሳት ነው ልንገራችሁ አንድ ሚስጥር ላፈትልክላችሁ ካለ ፍላጎቴ ልጄን ወስዳብኝ ብላ ልትከሳት ነው ሃይሚን አሁን እውነቱን ልንገራችሁ ለምን እንደተቃወምኩት ልትከሳት ነው ስለዚህ ምንድነው ማድረግ ያለባችሁ ሃይሚ መቀበል የለባትም በጭራሽ ሃይሚ መቀበል የለባትም እየተደረገ ያለው ነገር የገባት አልመሰለኝም ሃይሚ አልገባትም እናቴን ቢገባት ኑሮ አትቀበላትም ዛሬ አልገባትም ሲገባት የዛን ጊዜ ዋጋ እንድትከፍል ስለማንፈልግ አሁን እንዳትቀበል እንቃወማለን አለቀ ደቀቀ የማንንም ልጅ ደግሞ ማሳደግ የለባትም የማንንም ልጅ ለምን ታሳድገው እሷ አልወለደች እሷ አልከበደች እሷ እንትናለች እሷ በሰው ትዳር ሂዳ አላበላችሽ ስለዚህ ለምንድን ነው የምትቀበለው አትቀበልም እንድትቀበል ደሞኛ አንፈልግም ያልኳችሁ ነው ገባችሁ ስለዚህ አሁን ሃይሚን ልጅቱን እንድትቀበል በጭራሽ መፍቀድ የለብንም በጭራሽ መፍቀድ የለብንም ገባችሁ እና ለዚህ ነው እየተከራከርን ያለው ውዶቼ እንከራከራለን ሐቁን እንከራከራለን እኔ ይቅርታ አድርጉልኝ የሆነ ነገር ከተሰራ እኔ አይመቸኝም ይሄ አስመስሎ ምናምን ኖ ይሄ ነገር መቆም አለበት ሃይሚ በጭራሽ ልጅቱን መቀበል የለባትም ለምን እየተደረገባት ያለው ነገር ከባድ ስለሆነ እኛ ደግሞ ከባድ ዋጋ እንድትከፍል ስለማንፈልግ ይሄ ነገር መቆም አለበት ተረዳችሁ አሁን ገባችሁ ልጄን ካለ ፍላጎቴ ወስዳ ወይም ልጄን ሰርቃ ወስዳ እንደዚህ ያለች ልትል ነው አሁን ሃይሚ አልገባትም ልጄን ካለ ፍላጎቴ ሰርቃ ወስዳ አሳደገቻት ልታሳድጋት ብላ ሃይሚን ልትከሳት ነው እኔ አስቀድሜ ሚስጥሩን ላፈትልክላችሁ ሃይሚን ልትከሳት ነው ለዛ ነው እኛ ደግሞ ልጅቱን እንድትቀበይ አንፈልግም ያላት ለዛ ነው ውዶቼ ተረዳችሁ አሁን ለምን እኔ ሃይሚን እንዳትቀበይ ያልኳት ገባችሁ ሃይሚን ልትከሳት ነው ገባችሁ ልጅ ከእናትና ከአባት ገና 6 ወር አልሞላትም ህፃኑ አይደለ ብትከሳትም ያስኬዳታል ስለዚህ ሃይሚንኛ መቃወም አለብን ልጅቱን መቀበል የለባትም ምክንያቱም ልትከሳት ነው በአላህ ልትከሳት ነው እኔ መረጃ ስለደረሰኝ ነው አስቀድሞ አፈትልኮ ከእዩ ሰው መረጃ ስለደረሰኝ ነው ስለዚህ ሃይሚ እቺ ልጅ መቀበል የለባትም በጭራሽ እንድትቀበልም አንፈቅድላትም ለምን እኛ ሃይሚን እንወዳታለን ነፍሳችን እንሰጥላታለን
ፌክ እንዲሰራባት ደግሞ እኛ አንፈልግም። ሃይሚ ዋጋ እንድትከፍል አንፈልግም። ሃይሚ እንድታለቅስ አንፈልግም። ሃይሚ እንትን እንድትል አንፈልግም። ስለዚህ ሁላችሁም ማድረግ ያለባችሁ ነገር ምንድነው? መቃወም አለባችሁ። ልጅቱን እንዳትቀበል እንቃወማለን። ለምን? እየተደረገ ያለው ሴራ ስለገባን፣ እየተደረገ ያለው ነገር አፈትልኮ መረጃው ደርሶናል። ስለዚህ ይህን ነገር ተቃውሞ ውዶቼ። ሃይሚ በጭራሽ ልጅቱን መቀበል የለባትም። በጭራሽ። አሁን ገባችሁ ለምን እኔ እንደምከራከር? ልጅ እሷን ለመክሰስ አስተካክላ እየመጣች ነው፣ እያመቻቸች ነው። ቦታ ጊዜ ምን እያመቻቸች ነው። ለዛ ነው ሃይሚን እንድትቀበል አንፈልግም ስንላቸው እኛ በምክንያት ነው። ወይዘሮ እዩ ብዙ ነገር እየጠነሰሰች ነው። በጣም ብዙ እየጠነሰሰች ነው። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ማድረግ ያለባችሁ ደግሞ ምንድነው? መፍቀድ የለባችሁ። ሁላችንም ሃይሚን ልጅቱን እንዳትቀበል መምከር አለብን። ልጅቱን እንዳትቀበል መምከር አለብን። ለምን? ዋጋ ስለሚያስከፍላት። ነገ ወዲያ ሂዳ ፍርድ ቤት ብታቆማት ማን ነው የሚጎዳው? እኛ ነው የምንጎዳው። እዩ ደግሞ እንድትጎዳ ማትፈልጉ ሰዎች፣ ሃይሚ እንድትጎዳ ማትፈልጉ ሰዎች ይህን ሸርቱት። በደንብ አድርጋ አስተካክላ እየመጣች ስለሆነች እባብ